ዴዚና ስታወሩ ሰምቼ ነው እና በቅርብ አካባቢ ስለማውቃት ነው። አዲስ አበባ መታ ከትናንት ወዲያ ማታ ያረፈችው። ምን እውነት እግዚአብሔር እኔ ልጅ እናት ነኝ። እመቤቴን የልጅ እናት አዲስ አበባ ነው የሞተችው። አዎ መታ ነበር የተወሰዳት ሌላ ሰው ነው እና ቤተሰብ ስላላመነበት ሬሳ ምርመራ እየተደረገ ነው እንጂ ቤተሰብ ጋር ነው እኮ ያረፈች። እዚህ አዲስ አበባ መታ ነው ሐኪም ቤት የሞተችው። በስመ አብ ወወልድ ወመንፈስ ቅዱስ እግዚኦ። እና አይ ከስር ስታወሩ ውሸት አይደለም። እኔ በቅርብ ስለማውቅ ነው ቤተሰቧን እና 4 ኪሎ አካባቢ ናቸው ቤተሰቦቿ እንደውም ያለው እንጌታ መስሎኝ እኮ ነው። አይ ለረፍት መታ ነበረ ሳምንት ምናምን ይሆናታል እና ድንገት አመማትና የሆነ ሰው አብሯት ነበርና ወደ ሕክምና ወሰዳት። እዛው አረፈች። ከዛ ቤተሰብ ይሄን ሲሰማ እንግዲህ ጥርጣሬ አድሮባቸው ይሁን በሕክምና ስህተት ነው ብለው ይሁን አላውቅም፣ ብቻ እስካሁን አስክሬኗ ለምርመራ እንትን ነው ያለው። ለዛ ነው ይፋ እንደዚህ ያልተደረገ የነበረው እንጂ ቤተሰብ ሁሉም ያውቃል። ዴዚም ፖስት እኮ አድርጋለች ለተወሰነ ጊዜ አሞኛል ይለውም ብላ ወይ ዴዚ በእናትሽ ግርሳና እያወራችሁ ስለነበረ ውሸት አይደለም። ከትላንት ወዲያ ነው ማታ ነው ያረፈች የነበረው። ትላንትና ምርመራ ሐኪም ቤት ነው ያለው። ዛሬም እንደዛው እና ወንድሞቿ ዴዚ የሰማችሁ መች ነው? አሜሪካ ናቸው። እነሱ እስኪመጡ ድረስ እየተጠበቀ ነው። ዴዚ የሰማችሁ መች ነው? ሳሰማት ቀርነን ቤተሰብ ሁሉም ሰምቷል። ቤተሰቦቿ የሚጠበቁት ዛሬም ላትቀበር ትችላለች መሰለኝ። ቤተሰብ ሲገባ ሰላም ቢሆን የሞተችው ያው ቤተሰብ ቶሎ ላይሰማ ይችላል ተብሎ ሊደረግ ይችላል። ዴዚም ጥቆት አደረገች። ያው ዛም ቅርብ ያሉ ሰዎች ካሉ የኢትዮጵያ ነክ ሆነ የሞተችው ቤተሰብ ወዲያው ነው የሚሰማው። ቤተሰብ ሰምቷል። ሁሉም ሰምቷል። እየመጡ ነው የተባለው። ዛሬም አይቀበርም። ድንገት ነው በጣም ሳትታመም ነው ሐኪም ቤት በአንድ ቀን ነው አረፈች የተባለው ገብታ እና ቤተሰብ አላመነበትም እና ስህተት ይኖራል ሕክምና ብሎ የሬሳ ምርመራ ይደረግ ብለው ሐኪም ቤት ነው ያለችው። ሬሳው ራሱ ምን አይነት ወደ ቤትም አልመጣም። ምን አይነት ለዛ ቤተሰብ ጥርጣሬ የራሷ ቤተሰብ ጥርጣሬ ስላደረባቸው ምርመራ ይደረግ ብለው እንደዛ ነው እንትን ያልተባለው እንጂ ቤተሰቦቿም እህቶቿም አሜሪካ ያሉትም ወንድሞቿም ሰምተዋል። አይ ጋይስ እንዴት ናችሁ? ሰላም ናችሁ? አሁን ነው በአጋጣሚ ቲክታክ ከፍቼ ዝም ብዬ ዞር ስል እነ ሮማን ምናምን ነገር ላይቭ ላይ ተቆርጦ ሰምቼ ነውና የዴዚ እናት አርፋለች የሚል ነገር ሰማሁና ይሄ ነገር እውነት ነው ጋይስ? ደውዬ ለማጣራት ሞክሬ ነበር ግን ስልክ አልተመለሰልኝም እና ለዛ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላኬ ሆይ እናት ግን 1000 ዓመት ትኑር ማርያምን። እግዚአብሔር እንደዚህ እግዚአብሔር ጽናቱን ይስጥሽ። አሁን ከባድ ጊዜ ነው ላንቺ። በዛ ላይ እርጉዝ ነሽ። እናት ብትኖር ለማንም ሰው እናት አይጣሰው። እግዚአብሔርን ምስኪን እግዚአብሔር ጽናቱን ይስጥሽ። እውነት ከሆነ መድኃኒዓለም ጽናቱን ይስጥሽ። እመቤቴ ጽናቱን ትስጥሽ። አሁን ነበር እናት በሚያስፈልግሽ ሰዓት፣ በእርግዝናሽ ሰዓት፣ በመውለጃሽ ሰዓት እናትሽ ከጎንሽ መሆን በሚገባት ሰዓት አረፈች የሚል ነገር መስማት በጣም ከባድ ነውና ፈጣሪ ጽናቱን ይስጥሽ የኔ እህት፣ አይዞሽ። በቃ እርጉዝ ናት አይደል? አሁን የስንት ወር እርጉዝ ነች? 5 ወር ነው 6 ወር ወይስ እርጉዝ ናት? አሁን ከባድ ነው። አትፖስቱ እስኪ አትፖስቱ። እንደ ሰው ሲሞት መፖሰት፣ ሰው ሲሰዳደብ መፖሰት። ደግሞ ጆከር ልንገርህ፣ በየሰው ቤት ይገቡና የሰውን አፍ እየለቀሙ ሪከርድ ያደረጉና እውነት ነው እንደዚህ ያሉ እንደዚህ በቃ ወሬ ማራዘን። በሰው ሀዘን ላይ እኔ እኮ እናንተ በተለይ ኧረ ተው። ውሸት ቢሆን አስበው እስኪ ይቺ ልጅ እርጉዝ ናት አስበው። እውነትም ቢሆን ውሸትም ቢሆን እሷ ከፈለገች እኮ ትናገራለች እንደዚህ ሆንኩኝ ብላ አይደለ? ነገራችን ላይ ስሚ፣ ሀበሻ መርዝ ነው፣ ጆሮ ከየትም ለቅሞ ያመጣል። ቲክታክ ላይ ያለ ማህበረሰብ መረጃ እንዳትንቂ። ያ ጆካዬ ግን አሁን ለምሳሌ እኔ ላይ እንዲደረግ ማልፈልገውን ነገር ለምን ሰው ላይ ያደርጋለሁ? ገባ? አሁን ደስ አይላችሁም? እነሱ እኔ 3-4 ቦታ አየሁ። እንግዲህ ደህና ሆኜ እንግዲህ ደህና አስመሳይ ቁጭ ብለሽ ጓደኛሽ ጋር እየገለፈች ጻፍ አድርጋችሁ ትፖስታላችሁ። ሀዘን ለቤተሰብ ትተርፋላችሁ። ባለጌ ናችሁ። እንግዲህ ደህና ሆኜ እኔ እኮ
በእውነት ልጅ ማየት ባይሰዊ ልክ እንዳዘነ ሰው ልክ ሀበሩ ይቅለል ምናምን ተብሎ ኤዲት ይደረጋል። ከዛ ቫይራል ካልሆነ እኮ ፕራይቬት ያደርጉታል። ቫይራል ካልሆነ አይተውት አይ ምንድነው ይሄ ማለት ምንድነው? እነሱ እዛ ሰላም ኑሮ ቤተሰብ ያያል። ቤተሰብ ሲያርፍ ሲያገድን ቲክታክ ላይ ያያል። በዛ ሰዓት ሀዘን ለቤተሰብ ነው የምትርፉት። ከዛ ሰው ስሙት። ከዛ ሰው በቃ ከዋናው ከባለቤቱ እንስማ፣ ከቤተሰቡ እንስማ። እኔ አሁን አላምንም። እሷ ወታ ምናምን ካልተናገረች በቀር አላምንም። ትምህርት ካለው እኔ እናገረዋለሁ ማታ። አዎ እውነት ነው ካለኝ ችግር የለም እናገራቸዋለሁ። አሞኛል ብሏል እሱ። ምግብ አሳ እየበላ ስለነበረ እሱ አሳሞት ይሆናል። የምን ልቅሶ? የዴዚ እናት አርፋለች። እውነት ነው እንዴ? ወሬ እንዳይሆን እኮ ነው። እውነት ነው። ሮምዬ ገና ናቸው እና መልካም ነገር እናስብ፣ ጥሩ ነገር እናስብ። ከሰፈራቸው ገብታ እኔ ጋ የተናገረችን ላሰማሽ። አንዴ ዝም በል አንተ። ሰምቼዋለሁ ሮሚ ሰምቼዋለሁ። አንቺ ጋር ግን የሰው ወሬ የጠላት ወሬ ምናምን ቢሆንስ ብዬ ነው። አይ የጠላት ወሬ አይደለም። ሰፈር አንድ ሰፈር ናት። ከሆሊዴ ሄዳ ነበረ፣ ኢትዮጵያ ነበረች። አመመኝ ብላ ሆስፒታል ሲወስዷት ጊፍት ጋላሪን እየሞላችሁ ምዕመናን ጊፍት ጋላሪን እኮ ለጥፋለች። ቲክቶኳን ገብተሽው እንትናም ለጥፋለች። ዴዚ ሾክ ኒውስ ብላ ብላክ አድርጋለች ቲክቶኳን። ስለዚህ ትክክለኛ ነገር ነው። አይ እኔ እንጃ ትክክል አይመስለኝም። እኔ ያኔ እሰማ ነበር። ያ አንቺ ቤት በኩል ነው የምትሰሚው። የሴትዮዋ የዴዚ እንጂ የሴትዮዋ ዘመድ ነሽ። ቤት በኩል ለምትሰሚ ምን ችግር አለው? አወራት የለ እንደ እናቷም አወራት እኮ ነበር። ምን ችግር አለው? ቆይቷላ ማውራት ከጀመረች። ልጄን አፈቀችኝ ብላ ፖስታ ነበረ በቅርብ አይተካታ። ለጌም የምትልኩልኝ አሁን በዚህ ሰዓት ጌም እንድጫወት እኮ ነው። ጅቦ እኮ ነው። እንዴት ብዬ ነው ጌም የሚጫወተው? እኔ ራሴ በቤቴ አስክሬን አስቀምጬ የአስክሬን መሰብሰቢያ ገንዘብ እየሰበሰብኩ ነው። በሊቢያ አንድ ፍሬ። ነገር ግን ይህን ወሬ ሰምተህ ማረጋገጥ ፈልገህ ከሆነ ብዬ ነው በእኔ ቤት ያስገባው። አሁን ደግሞ ነበረ። ኧረ ሮሚዬ ይረጋገጥ። አትላክልኝ ጌም በስመ አብ ወወልድ ወመንፈስ ቅዱስ። ኧረ በእናትህ ተወኝ፣ በእናትህ። የእናንተ ሰዎች ምን ሆናችሁ ነው እንዴ? ቤዚዬ ምንድን ነው ቤዚ? እና ጌም ልጫወት ነው እንዴ? አንተ ሁለት ሰው ሞቶ የዴዚ እናት። ኧረ እንስማ መጀመሪያ ይሄን ነገር ተው፣ ከራሳቸው ከትላልቅ ሰዎች። የሰው እናት ላይ አልቀልድም፣ በኢየሱስ ስም። ምንድን ነው የምትይው? የሰው እናት ላይ አልቀልድም አልኩሽ። የማን እናት ነው የሞተች? የዴዚ እናት ትላንት ማታ ነው ያረፈችው። በኢየሱስ ስም ምንድን ነው የምታወሪው? እውነት? የት? አዲስ አበባ መታ ነበር። ስለማውቃት እኮ ነው፣ ቦታው ላይ ስለነበርኩ ነው የምነግርሽ። ኧረ በእግዚአብሔር አንቺ አትቀልጂ፣ በኢየሱስ ስም። እንዴ ቤተሰብ ላይ ስለሚችል ያልተጣራ ወሬ ቤተሰብ ሊሰማ ስለሚችል እዚህ ላይ መረዳት የለባቸውም። የልጆች እናት ነኝ እናቴ። ኖ ተዋሻለች አይደለም እያልን ያለ ነው። ፋሚሊ በእንደዚህ አይነት ሁኔታ መስማት የለበትም። ገባሽ? ዘመድ ይኖራቸዋል፣ ፋሚሊ ይኖራቸዋል ሰዎች እና የሰው እዚህ መጣ። እውነት ነው። አዲስ አበባ መታ ነበር። እዚህ ቦሌ ጋር እንትን አለ አይደለም? ምንድን ነው ይሄ? ከዚህ ከመድኃኒዓለም ገባ ብሎ በጌታ በኢየሱስ ስም ሆን ብለው ነው እንዴት ነው የሚሉት? ልጅ ተቆርጦ ተቀላችሁ። በኢየሱስ ስም ነው።